ኢትዮጲስ በሌክሳይድ ትምህርት ቤት ተገኝታ ነበር። በዚያም አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ባልደረባችን ቢጣ እንደሚከተለው ታቀርብልናል። እንደው የት ሄደች ይባላል። ኢትዮጲስም ደግሞ ጓደኞቿን ይዛ እየጠበቀችኝ ነው። ይዛትና ብላኛለች። የት ሄደች ይባላል። ጀቱዬ አዋሳ ነኝ ያለሁት። እንግዲህ ገዛኝና አልፍነሽ ሪዞርት ነው ያረፍኩት። ቢጣን ፈልጋ ነበረ። የት ብዬ ነው የምፈልጋት? አሁን እኮ አጣዋት። ይኸውልህ ጀቱዬ፣ ይኸው አሁን ኢትዮጲስ ሌክሳይድ እየጠበቀችን ነው። ኢትዮጲስ ሄዳለች። ቢጣ ደግሞ የለችም። እንደምታየኝ እየፈለግኳት ነው። እንደው የት ብዬ ልፈልጋት? ደግሞ ግቢውም በጣም ሰፊ ነው፣ ያማረ ነው። ያን የድሮውን ጊዜ አስታወሰኝ። ዋና ተወዲዮን እንዴ? እሱን ቡቻቻ ነው የሚፈልገው፣ ቡቻቻ ነው የሚወደው። እስቲ ካለች ምናልባት ልፈልጋት እስቲ። ያ ቡቻቻ ነበረ ዋና የሚወደው። እንደው እስቲ አቤት አቤት ደስ ሲል ግቢው ደግሞ እንዴት ነው የሚያምረው! የት ተብሎ ነው የሚፈለገው? እዚህ ትኖር ይሆን እንዴ? አይ እዚህም የለችም። ብትኖር ትታየኝ ነበር። የለችም። አትክልቱ ዛፉ እንዴት ደስ ይላል! አቤት አየሩ ስራሱ። እሷን መፈለገን ረሳሁት እኮ ስደመም። እዚህ ስትኖር ይሆን ምናልባት? እዚህ ስትኖር ይሆን? እዚህ ስትኖር ይሆን? ምግብ የምትወደው ያቺ ላሊታ ነች። የለችም፣ የለችም። እዚህ ጋርም የለችም። ጣና አይተሻል? አላየኋትም። ወዲያ አልመጣችም? አይ አልመጣችም፣ አላየኋትም። እስቲ እንግዲህ የት ብዬ ነው የምፈልጋት ይችል ልጅ እንደው። አይ ቢጣ ዛሬ እሺ ልጆች ሰላም ናችሁ? እንዴት ናችሁ? ደህና ነን። ነይ ቢጣን አይታችኋል? አዎ። የት ነች? እስቲ ጎሽ አሳዩኝ እስቲ። እኔ እኮ ግቢ ውስጥ እየፈለግኳት ከቅድም ጀምሬ እኮ እፈልጋ። የት ጋር ነች ያለችው? የት አለች? ያችሁት? አሃ ጠቀብል እንዴ ቢጣ እዚህ ሆነሽ ነው እንደምታስፈልጊ? ኑ አባባ መልካም እርሶም ተጫወቱ። ኑ በጣም ደስ የሚለው። ቶሎ በይ። ኢትዮጲስ እኮ እየጠበቀችን ነው እዛ ሌክሳይድ ትምህርት ቤት እየጠበቀችን ነው። ቶሎ በይ ነይ። ከጓደኞቿ ጋር ታገናኘን? አዎ ነይ እስቲ ቶሎ በይ። እሺ መጣሁ። ጠብቁኝ። ነይ እንጂ ቶሎ በይ። እሺ ወይ አባባ መልካሙ በጣም እኮ ደስ ብሎኝ ነበር። ነይ ልጆች እየጠበቁን ነው። ኢትዮጲስ እየጠበቀችን ነው። አዎ እዛም ሂጂ ከጓደኞቼ ጋር ጫወታ። ይኸውልሽ ልጆች እየጠበቁን ነው። ስለዚህ ትምህርት ቤትም ሌክሳይድ እየጠበቁን ስለሆነ ቶሎ ብለን እንሂድ። እዛም እጫወታለሁ አይደል አባባ መልካሙ? ትጫወቻለሽ። ነይ አሁን ኢትዮጲስ እየጠበቀችን ነው። ኧረ አባባ መልካሙ ቆይ ጠብቁኝ። ቆይ አንድ ጊዜ ለጀቱ ልዘግብለት አንድ ጊዜ። እንግዲህ ጀቱ ኢትዮጲስ ለጓደኞቿ ብዙ ፕሮግራም ተዘጋጅታለች። በጣም ቆይቼባቸዋለሁ እንዳየው አባባ መልካሙን ጥለውኝ ገብተዋል። እኔም ልድረስባቸው፣ አንተም ፕሮግራሙን ብትከታተል ይሻላል። ስለዚህ እኔም እየሮጥኩኝ አባባ መልካሙ ላይ ልድረስባቸው። ተከተለኝ። ባልደረባችን አንድነትም ዝርዝር አላት እንደሚከተለው ታቀርብ። አመሰግናለሁ። ጀቱ ኢትዮጲስ እንግዲህ በሐዋሳ ከተማ ሌክሳይድ አካዳሚ ተገኝታ ነበረ። በዕለቱ አስደሳች አዝናኝ ፕሮግራሞችን አቅርባለች። የፓፔት ትዕይንት፣ ሰርከስ፣ ውዝዋዜ፣ በርካታ ጥያቄዎችና ውድድሮች ነበሩ። ተማሪዎቹም ግጥሞቻቸውን አቅርበዋል። አስተያየቱን ተቀብለናል። ሰላም እንዴት ናችሁ ልጆች? እንግዲህ ሌክሳይድ ያለን ቆይታ እንደቀጠለ ነው። አሁን ደግሞ እዚህ የሌክሳይድ ትምህርት ቤት ኃላፊ ካጠገቤ ናቸው። እስኪ ስለ ሌክሳይድ ትምህርት ቤት አንዳንድ ነገሮችን ማወቅ እፈልጋለሁ። ምክንያቱም ልጆቹ በጣም ጎበዞች ናቸው። የሚያነቡት ግጥም በጣም ያስደንቅ ነበር። ቅድም እንዳያችሁ ደግሞ የፈጠራም ስራም ነበረ። ስለዚህ ከሳቸው ጋር ቆይታ ይኖራል። ተከታተሉ። ስሜ ንጋቱ ሰጣርጋቸው ይባላል። የሌክሳይድ አካዳሚ ዋና ርዕሰ መምህር። መልካም እንግዲህ ዛሬ ኢትዮጲስ በሌክሳይድ አካዳሚ ቆንጆ ቆይታ አድርጋ ነበር። ቆይታውን እንዴት አዩት? የኢትዮጲስ መልእክት ምን ይመስል ነበር? በጣም ደስ ይላል። ኢትዮጲስን ያው እናውቃታለን እኛ በጣም ነው የምንወዳት። ቤታችንም ልጆቻችን በፍቅር የሚያዩት ናት። ከዛ አልፎ ተርፎ ደግሞ ሐዋሳ መጣ ትምህርት ቤታችንን ስለጎበኘች በጣም ደስ ብሎናል። እንዳያችሁት ልጆቻችንን በጣም ደስ ብሏቸዋል። እሺ በጣም እናመሰግናለን። በመጨረሻ ለኢትዮጲስ ጓደኞች በቲቪ ለሚከታተሉ መልእክት ካሉት ምክር ካሉት? ያለኝ መልእክት በጣም ቆንጆ ፕሮግራም ነው ኢትዮጲስ የምታቀርበው። በተለይ እንደ ትምህርት ቤት እኛ ኑ ከኢትዮጲስ ጋር እናንብብ የሚለውን ፕሮግራም እጅግ በጣም አብዝተን እንወዳለን። ምክንያቱም ትምህርት ቤቶች ላይ
ንባብ፣ ማንበብ፣ ማጥናት፣ ራስን ማብቃት፣ ሳይንስን ማወቅ፣ በመልካም ስነ ምግባር ማደግ ተመራጭ ነገር ነው። በዚህ ረገድ ኢትዮጲስ እንደ ሀገር የምትሰራው ነገር በጣም ደስ የሚል ነው። እኛም ኢትዮጲስን እንወዳታለን። ልጆቻችንን በኢትዮጵያዊ ስነ ምግባር ስለምታሳድግልን ከኢትዮጲስ ጋር ኑ አብረን እንሁን፣ ብዙ እናተርፋለን የሚለውን መልእክት ማስተላለፍ እፈልጋለሁ በትምህርት ቤቱ ስም። እሺ፣ በጣም እናመሰግናለን። ስሜ ፍርኖ ከበደ ይባላል። የሌክሳይድ አካዳሚ ኬጂ ርዕሰ መምህር ነኝ። የኢትዮጲስ እዚህ መምጣት እጅግ በጣም ነው ደስ ያለን። በኢትዮጲስ ስም ብዙ ተነግዷል። እውነቴን ነው። ብዙ ኢቨንቶችን እያዘጋጁ ትክክለኛ ኢትዮጲስን ልጆቻችን ያዩት ዛሬ ነው እና በጣም ደስተኞች ነበሩ። ኢቭን ወላጆች ራሱ አላመኑንም። ሌላ ጊዜ እንደዛ ስለነበር እውነት ኢትዮጲስ ናት ወይ የምትመጣው ሲሉ በትክክል ኢትዮጲስ ናት፣ ካልሆነ እኛ መምህራን ነን ምንዋሽ አይደለንም። ኢትዮጲስ ናት። በእውነትም በቃ ደስ የሚል ፕሮግራም፣ ደስ የሚል ልጆችን ትምህርት የሚያስተምር ልጆች ደስተኛ ኢቭን ወላጅም ደስተኛ የሆነበት ፕሮግራም አይተናል። ኢትዮጲስዬ በጣም ነው የምናመሰግነው። እንወዳችኋለን። ሌላም ጊዜ መታችሁ እንደዚህ በአመትም ሆነ በ6 ወር መታችሁ ብትጎበኙ ልጆቻችን እጅግ በጣም ደስተኛ ስለሆኑ እኛ ደስ ይለናልና እናመሰግናለን።